ጉዟችንን በምስራቅ ጎጃም ዞን ወደምትገኘው ደብረ ኤልያስ አድርገናል። የጉዟችን ምክንያት ደግሞ የአካባቢውን ባህላዊ አለባበስና አጋጋር ለመቃኘት ነው። ዕለቱ ቅዳሜ ነው። ቅዳሜ ደግሞ ለደብረ ኤልያስና አካባቢው ትልቁ የገበያ ዕለት ነው። እኛም በእግረ መንገዳችን የገበያውን ሁኔታና ቀልባችንን የሳቡትን ነገሮች ወደ እናንተ ለማድረስ ወደድን። ሰላም ነኝ። ምንድነው የተሸከሙት? ጌሾ ጌሾ ከየት ነው የመጡት? ከቀጋር የት? የቀጋር ምን ያህል ይርቃል ከዚህ? 2 ሰዓት። ይሄን ተሸክመው 2 ሰዓት ተጓዙ? አዎ። እስቲ እኔን ያሸክሙኝና እስኪ ልየው። እኔ ደግሞ ከባድ ነው፣ ዋጋ አለው። ከባድ ነው፣ ይከብድሻል። ስለሞክረው እርሱ የተሸከሙትን እኔ መቼም አያቅተኝም። ትንሽ ልሞክር እኔም ላግዞት እየቆረሰ ሰገበው ቆይ ነኝ መጓዝ አይሆንልኝም። ክላ ትክክል ነው። ይረዝከው እንት በዚህ እንኳን 2 ሰዓት 1 ሰዓትም አልጓዝ። እሺ ከባድ ነው ብዬ ነው። በጣም ከብዳል። እንዲያስ ጎበዝ ነው በጣም ጎበዝ ነው። ይሄን ያህል አይጓዙም ነበር እኮ። መንገድ የለም? መንገድ አለ። ታዲያ በመኪና አልመጡም? በእግሮት 2 ሰዓት አይገባውም አይገባውም። መኪና የለም? የለም። የለበሱት ልብስ በጣም ነው የሚያምረው። ታውቀሽ ምንድነው የሚባለው ቀሚሱ? ሽሽቦ ነው እንጂ የለውም። ሌላ የለውም። ይሄ ምንድነው የሚባለው? ባንዲራ ባንዲራ ነው የሚባለው። ባንዲራ ነው። ያገባም ያላገባም ነው የሚያስረው ወይስ ያገባ? ያገባ ብቻ። እሺ ይሄ ሲያንገት ወዲት እቺ ምንድነው የምትባለው? መስቀል። እሺ እቺስ? ጠገራ። ጠገራ ውድ ነው አይደል? ስንት ነው የገዛት? ይሄ ድሮ ተሰዎችን የተቀበለ ወላጅና ተሰጠች ስጦታ ነው። እቺስ ምንድነው? እቺ ኩባ ድሪ መስቀል። እቺ ቀለበት ቀለበት ነው። ይሄ ክሯ ማሰሪያው ሀብል ጥለት ነው ይላል። ሀብሉ በጥለት ተሸርቦ በጣም ያምራል። ይሄን ግን ሁሉም ሰው ነው የሚያደርገው? ሁሉም ሴት ያደርገዋል። ሻሹስ ስም አለው? ሻሹ ባውንድ ነው። ስንት ሜትር ነው? 5 ሜትር ይደረጋል፣ 6 ሜትር ይደረጋል። ግን ይሄ 6 ነው። ምንድነው ልዩነቱ? 5 6 የሚያደርገው ስለሚቀጥል ከፍ እንዲል ነው እንጂ ሜትሩ የሚጨምረው ሌላ ትርጉም የለውም። እሺ አሁን ገበያ ይሄ ጌሾ ነው አይደል? ጌሾ ነው። ስለዚህ ወደ ጌሾ ገበያ ነው። እዚያው ጌሾ ገበያ ነው። የኔን ዋጋ ላድርስልዎት? ኧረ እኔ ወስደዋለሁ። ሸክሞኝ ማድረስ አለብኝ። ይሄ በጣም ነው የሚቆረቆረው። ይካበዳል፣ ይቆረቆራል ገመዱ። እርሶ ግን እጅ ወደና ነው ይሄንን እየተሸከሙልኝ? ለምዴ ነው ለያዘውና እኔ ልሄድ እኮ አልኩሽ። አይ እርሶን እንድሳማው ፈልጌ እኮ። ጥሩ ነው። መንገድ ቢሰራላችሁ መኪና ቢኖር ይሄ ሁሉ ድካም አይኖርም ነበር። አይገባም፣ በዚህ ኩል አይገባም። ተመልካቾቻችን እንግዲህ ቀደም ሲል እንደነገርኳችሁ ዛሬ የተገኘ ነው በምስራቅ ጎጃም ዞን በመትገኘው በደብረ ኤልያስ ወረዳ ነው። እንግዲህ ደብረ ኤልያስ ደግሞ በስንዴ ምርት አምራችነቷ እጅግ በጣም ትታወቃለች። አሁን የምገኘው በደብረ ኤልያስ ገበያ ነው። እንግዲህ አይኔን የሳበውን ደግሞ አንድ ነገር ላስቃኛችሁ ሞክሬ ነበር። ሴቶቹ በጀርባቸው የሚሸከሙት ቅርጫት አለ። ብዙ ነገሮችን ይሸከሙባቸዋል። እጅግ በጣም ከባድ ነው። እኔም ለመሸከምም ለማገዝ ሞክሬ ነበር። እንግዲህ ድካማቸውንም አይቻለው። የመኪና መንገድ ባለመኖሩ በእግራቸው ተጉዘው ተሸክመው ከ2 ሰዓት በላይ ነው የሚጓዙትና ድካማቸውንም ያየሁበት ኑሯቸውንም ያየሁበት ነው። አሁን ግን ወደ ዋናው ፕሮግራማችን ልናልፍ ነው። መዋቢያዎቻቸው ማጌጫዎቻቸው ምን ይመስላሉ ልንቃኝ ነው። አብራችሁን ቆዩ።
ውድ ተመልካቾቻችን ቀደም ሲል እንደነገርኳችሁ በምስራቅ ጎጃም ዞን ከሚገኙ ወረዳዎች ባንዱ በሆነው በደብረ ኤልያስ ነው የምንገኘው። እንግዲህ እዚህ ደግሞ የተገኘንበት ዋናው ምክንያት የአካባቢው ባህላዊ አለባበስ መዋቢያና ማጌጫዎች ምን ይመስላሉ የሚለውን ልናስቃኛችሁ ነው። እንግዲህ እኔም ደግሞ በዚህ አካባቢ በሚገኘው አለባበስ እንደዚህ ተውቤ ቀርብ ያለው አልባሳቶቹ ምን ይባላሉ ምክንያታቸው ምንድነው የሚለውን ደግሞ የወረዳው ባህልና ቱሪዝም ጽፈት ቤት ኃላፊ አጠገቤ ትገኛለች። እሷ ደግሞ ምን እንደሚባሉ በሙሉ ትነግረናለች ማለት ነው። ባችሁ እንድትቆዩ በአክብሮት ጋብዛችኋለሁ። ከላይ ከራስ ማሰሪያው ወይም ከጸጉር ሻሿ ስንጀምር ያው ያገባች ሴት የምታስረው የጸጉር ጥምጣም ነው። ጥምጣሙ በሌሎች ባላገቡ ሴቶች አይጠመጠም። እንደምታዩት የተዋበችው ካገባች በኋላ ነው ማለት ነው። ቀጥሎ ወደ አንገት ጌጧ ስንመጣ የአንገት ጌጧ የላይ መስቀል ትባላለች። የላይ መስቀል ማንኛውም ክርስቲያን የሆነው በሙሉ የሚለብሰው ልጃገረድም ሆነ ያገባች ሴትም ሆነ የምትለብሰው የላይ መስቀል አለ። ቀጥሎ ያለው የታች መስቀል ወይም ግማደ መስቀል የምንለው ነው። ግማደ መስቀል የምንለው ነው። ያው ይሄንንም ያገባች ሴት የታች መስቀል የሚባለው ስያሜ የተሰጠው ያገባች ሴት የምትለብሰው ነው። ቀጥሎ ያለው ድሪ ነው። ድሪም እንዲሁ ያገባች ሴት የምትለብሰውና ልጃገረድ የሆኑ ሴቶች የማይለብሱት ሲሆን ቀጥሎ ያለው ርሽርሽ የሚባለው ድሪ ነው። እንግዲህ እናቶች ካገቡም በኋላ ወልደውም ይሄን ነገር እስከ ትልቅ እድሜ እስኪሆናቸው ድረስ ለቁርባን እስኪደርሱ ድረስ ይሄንን ጌጥ ይጠቀሙታል ማለት ነው። ቀጥሎ ያለው ወይም ክታብ ነው። ክታብ ይቺ የምታያት ነገር ጨረቃ ጠልሰም ትባላለች። ይሄኛው ደግሞ ክታብ ይባላል። ይሄኛው ደግሞ ብር ቅጥል የሚባል ሲሆን ይሄንንም ቢሆን ያገቡ ሴቶች ይለብሱታል። በተለይ ደግሞ የወለዱ ሴቶች ከ30 እስከ 50 እስኪቆርቡ ድረስ ያለውን ይጠቀሙበታል ማለት ነው። ነገር ግን ይሄ አለባበስ ይሄ የምታዩት ቀሚስ ሽንሽን ሙሉ እጅጌ ያለው ሽንሽን ቀሚስ ነው። በወጣት እድሜ ክልል ካገባሽ በኋላ በወጣት እድሜ ክልል ያሉ ሴቶች የሚጠቀሙትና የሚለብሱት ነው። እግሯ ላይም የምታየው አልቦ ይባላል። ይሄንንም ካገባች በኋላ የምትለብሰው ነው። ከወለደችም በኋላ አራስ ሆና ተኝታ ለአራስ መጠበቂያ ተብሎ ይጠቀሙታል ማለት ነው። እዚህ እጇ ጋር ያለው አምባር ይባላል። በተለይም አምባር ሙሽሪት ሆና ስትሄድ ከሙሽርነቷ ጀምሮ በስጦታም ሆነ በግዢ ባሏ በጥሎሽ የሚሰጣት ስጦታ ነው። ይህች የምታያት ቀለበት ናት። እቺ ቀለበት በባህላዊ አሰራር ያው የጆሮ ጌጥ ጨምሮ ሊታይ የሚችል ነገር ነውና እነዚህን ትጠቀማለች ማለት ነው። ይሄ የምታየው መቀነት ነው። እንግዲህ ያገቡ ሴቶች ብቻ የሚለብሱት ያላገቡ ሴቶች የማይለብሱት መቀነት ትጠቀማለች ማለት ነው። ደብረ ኤልያስ ወረዳ የባህላዊ አለባበሱ በወጣት ሴት ባገባች ሴት ከላይ እስከታች ይሄን ይመስላል ማለት ነው። ይሄ ምንድነው ስሙ? መቀነት ስም አለው? የተለየ ስም የለውም። ትፍትፍ የሚባለውን የሚለብሱ ሌሎች በኋላ የምናያቸው ሴቶች ትፍትፍ የሚባለውን የሚለብሱ በእድሜያቸው ጎልመስ ያሉ ወይም ደግሞ በልተት ያሉ ሴቶች ካንቺ እድሜ ከፍ ያሉ ሴቶች ትፍትፍ የሚባለውን መቀነት ይጠቀሙበታል። ስለዚህ ይሄ ወጣት ሆና ያገባች ሴት የምትጠቀመው የወገብ ጥምጣም ነው መቀነት የሚባለው። አሁን እኔ ያደረኩት አለባበስ ያገባችና በደብረ ኤልያስ ወረዳ ያገባችና የወለደች ሴት የምትለብሰው ባህላዊ አለባበስ ነው። ከጸጉር ሻሽ ሲጀምር ወይም የጸጉር ጥምጣሜ ሲጀምር በግምት ከ5 እስከ 7 ሜትር አካባቢ የሚሆን ጥምጣም ነው። ሌላው ይች ላይ የምትመለከቷት መስቀል የላይ መስቀል ትባላለች። ይችንም ያገባችና የወለደች ሴት ትጠቀማታለች። ይሄ የምትመለከቱት የታች መስቀል ወይም ግማደ መስቀል ይባላል። ይሄንንም እንዲሁ
ያገባችና የወለደች ሴት ማንኛውም ያገባች ሴት ተጠቀማለች። ነገር ግን የወለደችም ሴት ትጠቀምበታለች። ቀጥሎ ያለው ይሄ የምትመለከቱት ድሪ ይባላል። በክር የሚጠመጠም በተለይም ደግሞ በሁለት አይነት ክር የሚጠመጠም በወይን ጠጅና በአረንጓዴ ጥለት የሚጠመጠም ነው። ይሄንንም ድሪ ያገባችና የወለደች ሴት ትጠቀማለች። ሌላው ይሄ የምትመለከቱት ክታብ ነው እንደዚህ ያሳመረኝ። ይሄ ክታብ እቺ ጨረቃ ጠልሰም የምትባል ስትሆን ይሄኛው ደግሞ ክታብ ወይም አሸን ክታብ የሚባለው ነው። ይሄ ጠገራ ብር የሚባለው ነው እንደዚህ ያደመቀኝ ነገር። ሌላው ይሄኛው ርሽርሽ ድሪ ይባላል። በተለይም እነዚህ አልባሳት የወለደች ትሁን እንጂ እድሜዋ ገፋ ያለ ወደ ቤተ ክርስቲያን ጠጋ ስትል በቁርባን ጊዜ የማይለበሱና የሚተው ጌጦች ናቸው። ሌላው ይሄ በወገቤ ተመጠምኩት መቀነት የሚባል ሲሆን ያው ትፍትፍ አይደለም። አንዳንዶቹ ትፍትፍ ይጠቀማሉ። እኔ ለዛሬ የተጠቀምኩት ግን ትፍትፍ የሆነውን ሳይሆን ያገባችና የወለደች ሴት የምትጠቀምበት መቀነት ነው። ሌላኛው አምባር ነው። አምባር እንግዲህ እንደምትመለከቱት ከብር የተሰራ ነው። ይሄንንም የወለደችና ያገባች ሴት ትጠቀማለች። በተጨማሪ ግን አልቦና አምባርን አንድ ሴት ወልዳ ከተኛች በኋላ የአራስ መጠበቂያ ተብሎ አምባርና አልቦ ትጠቀማለች በብዛት ማለት ነው ወልዳ እስክትነሳ ድረስ። ያገባችና የወለደች ሴት ሌላው የምትጠቀመው አልቦ የሚባለው ነው። አልቦም እንዲሁ ልጃገረዶች የማይጠቀሙበት ግን ነገር ግን ያገባችና የወለደች ሴት የምትጠቀምበት ነው። ሌላኛው ወደ ጆሮ ይስመጣ። ይሄ ጆሮ ጌጥ እቺ የምታያት የጆሮ ጌጥ ከብር የምትሰራ የጆሮ ጌጥ ናት። ይሄንንም ካገባች በኋላ አንድ ሴት የምትጠቀምበት ሲሆን ወልዳም ቁርባን እስካልኩት ደረጃ ድረስ የምትጠቀምበት ነው። ሌላው እዚህ ጋር የሚታየው ቀለበት ባለፈርጥ ቀለበት ነው። ይሄንንም ያገባች ሴት ብቻ የምትጠቀምበት ከቆረበች በኋላ የሚወልቅ እስከ ቁርባን ድረስ ግን የምትጠቀምበት ባህላዊ አልባሳት ነው ማለት ነው። ይሄ የምታዩት በሽንሽን የተሰራ ጉንፍ ቀሚስ ነው። በርግጥ ያለ ሽንሽን በመልኩስና ደረጃ የሚጠቀሙበት ያለ ሽንሽን የተሰራ እንደ ቢጃማ የሚሰፋ በመቀነት ብቻ የሚታሰር ጉንፍ ሁለት አይነት ጉንፍ ሲኖር አንደኛው በሽንሽን በእኛ እድሜ ክልል ያገባችና የወለደች ትለብሷለች ብዬ አብራራሁት። እንደዚህ ረጅም ሆኖ እዚህ ጋር አንዳንዴ ወደ ገበያ መጠን እቃስ መያዝ ምንችልበት ማለት እዚህ ውስጥ አስገብተን እቃዎችን የምንጠቀምበት ሁኔታ አለ። ለምሳሌ ቡና፣ ሽቶ፣ ቅባት፣ ሌሎችም ነገሮች እንዲህ ቅርጫታችን ወይ ቅንባ የሚባለው ነገር ሲጠበን ወይ መያዣ እቃ ሲጠበን እዚህ ጉንፋችን ውስጥ አስገብተን ገንዘብ በተለይ ገንዘብ እዚህ ውስጥ አስገብተን እንሄድበታለን ማለት ነው። ለዚህ ቀሚስ የሚሆን መልበሻ አለ። እንግዲህ ይሄ ነጠላ ለዚህ ቀሚስ የሚሆን መልበሻ ነው። ወደ ጥሪ ወይ ለጥምቀት ለመስቀል ወይ ለገና የምንጠቀምበት አለባበስ ነው። ይሄ አለባበስ እንግዲህ እንደምታዩት እንደዚህ ብቻ ተዘርግቶ አይደለም የሚለበሰው። ሙሉ አለባበሱ ስርዓቱ እንደዚህ ሆኖ ከዚህ ጋር በመቀነታችን አስገብተን የሆነ ደስታ ቦታ ስንሄድ፣ ጥሪ ስንሄድ፣ ለጥምቀት ስንሄድ፣ ለገና ስንሄድ፣ የሆነ በዓል ለማክበር ሲሆን እንደዚህ ነው አለባበሳችን ሊሆን የሚችለው ማለት ነው። ባህላዊ ልብሶችን ስናነሳ ባህላዊ ልብሶች እንግዲህ አንድ ማህበረሰብ የማንነት መገለጫዎች ናቸው። ይሄን ማንነት ደግሞ እንደ ማህበረሰቡ አደረጃጀት እና አወቃቀር እንደ አየር ንብረቱ የቆላ ሰው፣ የደጋ ሰውና የወይና ደጋ ሰው ተብሎ አየር ንብረቱና ተፈጥሮን ተላምደው የራሳቸውን ልብስ መርጠው ይለብሳሉ። እንደ ምስራቅ ጎጃም ማህበረሰብ ልብሶችን ሲደራጁና ልብሶችን ሲለብሱ በጾታ በማህበራዊ ደረጃና በኢኮኖሚ መሰረት አድርገው ልብሶችን ስም ይሰጣቸዋል። አልባሳቶችን በዚህ ልክ የሚለዩበት ሁኔታ አለ ማለት ነው። የጾታን ስና የወንድና የሴት አልባሳት ተብለው ይለያሉ ማለት ነው። በተለይ የሴት አልባሳቶችን ስናያቸው በሁሉም ማህበረሰብ አካባቢ የሚኖሩ ሰዎች ሁሉም ልብሶች ሁሉም ሰው ይለብሳቸዋል ማለት አይደለም። ሴቶች ይልበሷቸው እንጂ በእድሜ ክልላቸውና በማህበራዊ ደረጃቸው እንዲሁም በኢኮኖሚ ደረጃቸው ይወሰናሉ። ብዙ ጊዜ እነዚህ በኢኮኖሚ ደረጃ የሚለበሱ ልብሶች ሌሎቹ ማንኛውም ማህበረሰብ ሊያገኛቸው የማይችሉ ኢኮኖሚያቸው ጨመር ያለ ገቢ ያላቸው ሰዎች ከሌሎች ሊለይ በሚችል መልኩ ውድ የሚባሉ ልብሶችን እነሱ ልብሱን አይቶ ኢኮኖሚውን መገመት የሚቻልበት ምልክት የሚሰጥ ልብሶችን ውድ የተባሉ ልብሶችን በጥልፋቸው ይለያያሉ፣ በጥለታቸው ይለያያሉ።
በሚደርባቸው ነጠላ ይለያያሉ ማለት ነው እና በሚያሰሩትም ስሪት በሸማ ሰሪውም ይወሰናሉ። ማንኛውም ተራ ሸማ ሰሪ የማይሰራቸው ሆኖ የተሻለ ሸማ ሰሪ በውድ ዋጋ አሰርተው የሚለብሱበት ሁኔታ አለ። እነዚህን ልብሶች የለበሱ ሰዎች በኢኮኖሚያቸው ከፍ ያሉ ናቸው። በእድሜ ስንናይ እንደ እድሜያቸው ሁኔታ ያገባ ያላገባና አግብቶ የፈታ ወይም ደግሞ እድሜያቸው ወደ ቁርባን የተጠጉ እናቶች በሴቶች አለባበስ የሚለብሷቸው ልብሶች እንደ ለባሾች የእድሜ ክልል የተለያዩ ዲዛይኖችና የተለያዩ ጥለት እና ጥልፍን ይጠቀማሉ ማለት ነው። ከ40 እስከ 60 አካባቢ እድሜ ክልል ውስጥ የሚኖሩ ሴቶች የሚለብሱት ባህላዊ አለባበስ ይሄ የምትመለከቱት ባህላዊ አለባበስ ነው። እንግዲህ ከላይ ስንጀምር ስላልቆረቡ እኒህ እናታችን ጥቁር የሆነ የራስ ማሰሪያ ወይም የራስ ጥምጣም ያደርጋሉ፣ ይጠቀማሉ። ማንኛውም ክርስቲያን የሚለብሰው መስቀል ነው። ሌላኛው ይሄ ብር ቅጥል። ይሄ ብር ቅጥል እንግዲህ በወጣቶች አይለበስም፣ ባላገቡ ሴቶች አይለበስም። ባገቡ በትልልቅ ሴቶች የሚለበስ ብር ቅጥል ነው። ቅድም ካገቡ ሴቶች ከወለዱ ሴቶች ወይም ደግሞ ከሌሎች ሴቶች የሚለየው መቀነት ትፍትፍ መቀነት የሚባለው የክር አጣጣሉም የተለየና እዚህ መሃሉ ላይ እንደዚህ አይነት ባለ ፈርጥ መቀነት ትፍትፍ የሚባለው መቀነት ነው። ሌላው ይሄ ቀሚስ እንግዲህ ጥለቱ እቺ ጃኖ የምትባለው ቀጭኖና በእጅ እዚች ጋር እየተቋጠረች ተቆርጣ የምትሰራ ሲሆን ይሄ ልብሱ ራሱ ጥሬ ልብሱ የተሰራው ከፈትል እናቶች ከሚፈትሉት ከፈትል ነው። መቼ ይለበሳል የሚለው በዚህ አካባቢ በተለይ ለእንቁጣጣሽ ወይም ለዘመን መለወጫ በዓል ይለበሳል፣ ለጥምቀት ይለበሳል፣ ለገና ይለበሳል፣ ለፋሲካ ይለበሳል። እንዲሁም ቅድም እንደተናገርኩት ጥሪ ሲሄዱ ለጥሪ ይጠቀሙበታል ማለት ነው። ሌላው ለየት የሚያደርገው እኔ ከዚህ ከለበስኩት የተለየ የሚያደርገው እዚህ ጋር ስፌቱ መቋጠሪያ ያለው ሲጠብና ሲሰፋ በሚወፍሩ ጊዜ ወይ እርጉዝ ነፍሰ ጡር በሚሆኑ ጊዜ መቋጠሪያውን ይፈታሉ። ነፍሰ ጡር በማይሆኑ ጊዜ ደግሞ ለማጥበብ መቋጠሪያውን ይጠቀሙበታል ማለት ነው። ስለዚህ ይሄ ሸማ ከዚህ ጃኖ ጥለት ቀሚስ ጋር የዚህ አካባቢ ባህላዊ ነገር ግን በእድሜያቸው ተለቅ ያሉ ሴቶች የሚለብሱት አለባበስ ጥልፍም የለውም፣ ነገር ግን በጥልፍም ይለበሳል። ሴት ልጃገረዶች ወይም ያላገቡ ሴቶች የሚለብሱት ባህላዊ አለባበስ እንዲህ እንደምትመለከቷት አይነት አለባበስ ሲሆን ከጸጉሯ ሲጀምር እንግዲህ ጸጉር በድሮ ጊዜ ወይም ደግሞ በፊት ባህላዊ አለባበሱ ወይም አሰራሩ ስሪቱ ቁንጮ የሚባል ያላገባች ሴት ቁንጮ የሚባል እዚህ አካባቢ ጸጉር ኖሮት ከመሃል ይሄኛው የተላጨ ሆኖ እዚህ ጋም ጸጉር ኖሮት የሚሰራ ሲሆን ሌላው መስቀል አጠቃቀማቸው ወይም ደግሞ መስቀላቸው ይሄ ነው። ማንኛውም ክርስቲያን የሆነች ሴት ሁሉ የምትጠቀመው መስቀል ይጠቀማሉ ማለት ነው። ሌላው ይሄ የሀበሻ ልብስ ሲሆን ከፈትል የተሰራ ጥለት ወይም ደግሞ ክር የሌለው ጎዳ ቀሚስ ባለሙሉ ሽንሽን ጎዳ ቀሚስ ይለብሳሉ። ይሄን የሚለብሱበት ጊዜ ወይም ዘመን የዘመን መለወጫ ከዘመን መለወጫ በዋዜማ አካባቢ አድዩ አበባ አጨዳ ለእንግጫ ነቀላ እና ለሌሎች በዓላት ለጥምቀት ለመስቀል አካባቢ ልጃገረዶች መስክ ሲወጡ ከስዬ አጨዳ ሲሄዱ አድዩ አጨዳ ሲሄዱ አንግጫ ሊነቅሉ ሲሄዱ ሆያ ሆየ እያሉ ለብሰውት የሚሄዱት ባህላዊ አለባበስ ነው። ይሄም ባህላዊ አለባበስ መቀነት እንዳገቡ ሴቶች አይጨመርበትም፣ የጆሮ ጌጥ አይጨመርበትም፣ የላይ መስቀል አይጨመርበትም። አምባር አልቦ ክታብ የምንላቸው ጌጣጌጦች በሙሉ ለልጃገረድ መዋቢያ ሊሆኑ አይችሉም ማለት ነው። አሁን ላይ እንግዲህ እንደምትመለከቷት እኛ የምንጠመጥመውን ጥምጣም ወይም ያገባች ሴት የምትጠመጥመውን አይነት ጥምጣም አትጠመጥምም። ያው ዘመናዊ የጸጉር ስሬት ስላላት ነው እንጂ ይህች ሴት ልጃገረድም ስለሆነች ስላላገባችም ቅድም እንደገለጽኩት የምትጠቀመው የጸጉር ስታይል ወይም ደግሞ ሁኔታ ቁንጮ የሚባለው ስሬት ነው የምትጠቀመው።
እስካሁን ያየናቸው የፍታይ ልብሶች ናቸው። በተለይ በሴቶች አለባበስ ስንመጣ የላይለን ልብሶች ተብለው በመኪና ስፌት በልዩ ሙያ ዲዛይን ተደርገው የሚለበሱ ልብሶች አሉ። ሴቶች ለዘወትር ለስራ ምቹ ናቸው ብለው ቀለል ያሉ ልብሶች ስለሆኑ ቆሻሻን በቀላሉ የሚታጠቡና ቆሻሻ የሚሉ ለስራ ምቹ የሆኑ ልብሶች አሉ። እነዚህ ልብሶች በማህበረሰቡ ከጊዜ ርዕዮተ ዓለም ጋር ተያይዞ ስም ይወጣላቸዋል። ከአካባቢው ባክግራውንድ ከደጋውም ከቆላውም ከወይና ደጋውም አካባቢያቸውን በመቃኘት አካባቢውን የሚመስሉ ለአካባቢው ተዛምዶነት ካላቸው ከአካባቢው ተዛምዶነት ይወጣል ስማቸው። ከዛ ውጭ ከማህበረሰቡ ውቅርና ማንነት ጋር ማያይዘው ወይም ደግሞ ከርዕዮተ ዓለም ዘመኑ ጋር አያይዘው ስሞችን ያወጣሉ። ከዚህ ጋር ተያይዞ አንዳንድ ስሞች በጣም የሚገርሙ ከዘመናት ጋር ተያይዞ አብዮት አደባባይ የሚባሉ የሴቶች አልባሳት እንዳሉ ማወቅ ይቻላል። ከዛ ውጭ ከአካባቢና ከእጽዋት መላመድ ጋር ተያይዞ ከሰብሎች ጋር ተያይዞ ደግሞ ባቄላው አበበ የባቄላን አበባን ከልብሱ ቅርጽና ከልብሱ ውበት እና ልብሱ ላይ ካረፈው መዋቢያ አበባውን ስለሚመስል ባቄላው አበበ ብለው ያወጡለታል ማለት ነው። ከዛ ውጭ ጊዜን አመላካች የሆነና አንዳንድ አዳዲስ ነገሮችም ሲገቡ እነሱን ተከትሎ የሚመጡ ስሞች ለምሳሌ ካቻማኔ የሚባል መኪና ወደ ማህበረሰቡ የመጣ ሲገባ ካቻማኔ የሚል ስም ሰጡት ለሆነ ልብስ ማለት ነው። እንደዚህ እያለ ሌሎችም አማታይ ስሙ አይወግሽ ወይፈን በደረቴ የሚባሉ በርካታ ስሞች አሉ በማህበረሰቡ የሚወጡ። እነዚህ ስሞች ማህበረሰቡ ተቀብሎ የራሱ ያደርጋቸው እንጂ ስሞች የሚወጡት በሰፊውና በሻጩ ባለው ስምምነት ነው። ተመልካቾቻችን በምስራቅ ጎጃም ዞን በደብረ ኤልያስ ወረዳ ተገኝተን የአካባቢው ማህበረሰብ አለባበስ ምን ይመስላል፣ በሴት በወንድ በጾታ ልዩነት አለባበሳቸው ምን ይመስላል የሚለውን ወደ እናንተ ስናደርስ ቆየን። ምርጫችሁን አማራ ሚዲያ ኮርፖሬሽን አድርጋችሁ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ሳምንት በሌላ ፕሮግራም እንገናኛለን። መልካም ጊዜ።